ጤናስጥልኝ ክብራና ክብራኔ ፕሮግራማችን ተከታታዮች እንዴት ናችሁልኝ የረፍት ቀናችሁ እንዴት ያለፈ ነው ይሄ ውድን በኢቢኤስ ነው ልክ እንደ ሁሉ ጊዜው ያስተምራሉ ያዝናናሉ ብለን ያሰብናቸው ፕሮግራሞች ወደ እናንተ ልናቀርብ ዝግጅታችንን ጨርሰን እነሆ እንላችኋለን ዛሬ እኮ የሴቶች ቀን ነው ትንሱዬ እንኳን አደረሳችሁ እናመሰግናለን እንኳን አብሮ አደረሰልን ነገር ሉላዬ እንኳን አብሮ አደረሰ አንቺንም እንኳን አደረሰሽ እንኳን አብሮ አደረሰ እንዴት ናችሁ ትንሱዬም እንኳን አደረሰ እንኳን አብሮ አደረሰ ሴት እኮ በአካባቢያችን እኮ በደንብ ነው ያለው ላንተ በግልህ ባይሆንም እናት አለን ሚስት አለ እህት አለ ስለዚህ ልጆች አሉ ስለዚህ እንኳን አብሮ አደረሰን ጠቅለል አድርገን ነው የምንለው በደም መከበሩም ደስ ይላል ጥሩ ነገር ነው ግን የሴቶች ቀን መከበር ያለበት አንድ ቀን ብቻ ነው እኔ ብያላምንም እናንተ የምትስማሙበት ይመስለኛል ምክንያቱም ሴቶች በጣም በየቀኑ ብዙ ነገሮችን ያያለፉ ነው የዕለት ተዕለት ህይወታቸውን የሚያካሂዱትና አንድ ቀን ብቻ ሴቶችን ማክበር በቂ ነው ብያላስብም ሴቶችን ስናከብር ብዙ ነገር አብረን እናነሳለንና እንዴት ነው ይሄ ነገር ምን ይመስላችኋል እንደኔ ተስማማላችሁ እናንተ ወይስ ምን ይሻላል አንዳንዴ ስኬታማ የሆኑ ሴቶችን ስትመለከቺ ያ ስኬታማነት በአንድ ቀን ወይ ደግሞ በአንድ ጀንበር ብቻ የተገነባ የሚመስለን ሰዎች አለን እኔም እንደኔ ሰውን ከውጭ ስታይ ታድላ እንዴ ስኬታማ ናት እንዴ ደረሰች እዚህ ጋር ትያለሽ ከዛ በስተጀርባ ግን በጣም ብዙ ነገሮች አሉ እኔ እንኳን እንደኔ ራሴን ሳየው እዚህ ቦታው በመቀመጤ በጣም ይገርመኛል እውነት ለመናገር መብራት የሌለበት ቴሌቪዥን የማየት እድሉ ሳይኖርሽ አድገሽ ያን ህይወት አልፌ መጥቼ አሁን ላይ ራሴን ሳየው እንዴ ያቺ ምህረት ነበረች የዛሬ 10 ምናምን አመቴ ነበረች ምህረትና አሁን እዚህ ጋር የተቀመጠችው አንሳይ በቃ እገረማለሁኝ ይሄ የኔ ብቻ አስተሳሰብ ነው ወይ የኔ ብቻ መንገድ ነው ብዬ አላስብምና አብዛኛዎቻችን ኢትዮጵያውያን የገበሬ ልጆች ነን ለማጥናት ለመማር ነገሮች በማይመቻቹበት ሁኔታ ውስጥ አድገሽ አንዳንዴ ሆነዋለሁ አገኘዋለሁ ብለሽ የማታስቢውን ነገር ታገኛለሽና ብዙ ኢትዮጵያውያን ሴቶች ብቻ ሳይሆን ወንዶችም ይጋሩኛል ብዬ አስባለሁኝ ሩቅ መንገድ ተጉዘሽ ስትሄጂ በተለይ አሁን እየቀረበ ይመጣም ጠለፋ ይኖራል አስገድዶ መድፈር ይኖራል አሁን በከተማ አካባቢ ያለም ነገር ቢሆን ያ ከህልምሽ ከመንገድሽ ወደ ኋላ ሊያስቀርሽ ይችላልና ዛሬ ላይ የተገነባው የስኬታማነት ማንነታችን በአንድ ጀንበር ብቻ የመጣ አይደለም ከነሳሽ ፈቀር ግን በጣም ጭንቅላቴን ያዘኝ ነገር ስላለ እንደመልሰሽ ልንታልፊ ብዬ ነው መብራት ከሌለበት አካባቢ ስትመጪ ቴሌቪዥን ሳታይ ቴሌቪዥን ላይ መስራትን እንዴት አመጣሽ ወይ እንዴት አገኘሽ እንዴት አሰብሽው በጣም የሚገርመኝ ነገር አንድ ነገር ልንገርሽ ያው ድሮ ኢትዮጵያ ቴሌቪዥን አይደል ያለው ተከታታይ ድራማ አለና ጓደኞቼ ቤተ ክህነት የሚባል ትምህርቴን የተማርኩት አይ ቲንክ 3ኛ ክፍል ያለው ይመስለኛልና 3 ወፎች የሚል ድራማ በጣም ታዋቂ ድራማ አይተው ይመጡና ያወራሉ በቃ 3 ወፎች እንደዚህ አድርገው እንደዚህ ወጥተው እንደዚህ ገብተው ምናምን ይያሉ እነሱ ሲያወሩልኝ እኔ ጭንቅላቴ ውስጥ መስለው ምንድነው እኛ ቤት ጤፍ ሲበጠር ስንዴ ሲበጠር እንክርዳድ ምናምን ያንን ብጣሪ ለመልቀም የሚመጡ የሆኑ ወፎች አሉ በቃ ከነዛ ውስጥ 3 ናቸው እኔ ሰጣቸው ካራክተሮች አሉ በቃ እነዛ 3 ወፎች በተፈጥሮ በመንገድ መናቃቸውን ወፎች ነው የማስበውና ብቻ የኢንተርኔት አክሰሱን ሳገኝ መጀመሪያ ያየሁት ይሄንን ነበር በጣም ነው የገረመኝ እውነት ለመናገር በጣም እንወዳቸው ተዋናዮች ናቸው ከዛ በኋላ ብዙ የተከታታይ ቴሌቪዥን ድራማና ፊልሞች ላይ ያየናቸው 3 ወፎች በቃ የዛኔ እኔን አስገርመውኝ ነበር ከዛ በኋላ ግን ሜሮን ጌትነትን ሳያት በቃ እንደሷ መሆን በጣም እመኘ ነበር እነ ደረጃ ኃይሌ የሚያዘጋጁ ጥያቄና መልስ ፕሮግራም ሲልሻል መላጣው እንደዚህ የሚያደርግበት ከዛ ሜሮን ተቀብላ ነበርና በቃ እሷን ሳያት ህልሜ እሷን መሆን ነበር እግዚአብሔር ይመስገን እውነት ነው ህልምን አልሞ ብቻ ለመቅረት ለህልማችን መዳረሻ መጓዝ መንገዱን መሄዱ ቀላል ባይሆንም ግን አልፎ መጥቶ ደግሞ እዚህ ቦታ ላይ መገኘት ቀላል ነገር አይደለም ስለዚህ እውነት ነው እኮ ብዙ ፈተናዎችን ደግሞ በዚህ ሰዓት ያያለፉ ያሉ ሴቶችም አሉ እንደዛ መነሳት አለባቸው ይደረሳል የሚለውንም ማሳየት ግድ አለብን ሁሉ ጊዜ ፈተናዎቻችን ውድቀታችን መሆን አለባቸው ብዬ አላስብም ፈተናዎቻችን ለኛ ለማደጋችን የምንፈልገው ቦታ ለመድረሳችን ምክንያቶችም ሊሆኑ ይችላሉ አንዳንድ ጊዜ ኦፍ ኮርስ ፈተናዎች አንዳንድ ሊጥሉ ይችላሉ ግን እኛ መነሳት አለብን በቃ እንደ ግዴታ ረገጥ አድርገን መነሳት አለብን እንደ ሴት ልጅም ስለዚህ እኛም ስለምናቀው ፈተናው ስላለፍንበት ጠንካራ ሆኖ ምሳሌ ሆኖ ምናያቸው ሴቶች እንዴት እንደመጡ በተወሰነ መልኩ እንረዳለን
ቤት ውስጥ ሆነሽ የቤት እመቤት ሆነሽ መኖርም ቤትሽን ማሸነፍም ቀላል ነገር አይደለም። እነሱንም በጣም እናከብራለን። እኔ በጣም ነው የማደንቀው። ሲታይ የሴት ግዴታ ስለሚመስል ሁሉም ሰው የሚወጣው ይመስለናል። ግን ጥንካሬን ይጠይቃል፣ ጽናትን ይጠይቃል፣ ትዕግስትን ይጠይቃል እና ሁሉም ሴት በሚያልፍበት መንገድ ሁሉ ጥንካሬ፣ ጽናትን፣ ብርታትን እናያለን። ስለዚህ የሴቶች ቀን በየቀኑ መከበር አለበት እንድንል ከሚያስብሉ ነገሮች አንዱ ይሄ ነው። ሉላዬ ከዚህ ጋር ተያይዞ ከአንድ ጠንካራ ወንድ በስተጀርባ ነበር የሚባለው ጎን አንድ ጠንካራ ሴት አለች አይደል? ያስማማል። እንደውም ቢነሱ ተብሎ ቢቀየር እውነት ነው። ጎን ስንል ግን ሚስትም ሴት ልጅ ሚስት ነች፣ እናት ነች፣ እህት ነች። ስለዚህ ምንም አይነት ስራም ቢሆን ማለት ሴት ልጅ ገመና ሸፋኝ ነች አይደል? ሸፍናለች። ብዙ ነገሮችን ማስተዋል ትችላለች። ብልሃትም አላት። ብልሃት ሴት ልጅ ብልሃተኛ ናት ሲባል ደግሞ ሰላም ፈላጊ ናት ሁሌም አይደለ? ዘር የምታስቀጥል ናት። ሌላኛው ደግሞ ይሄኛውም እኮ የሴቶች ቀን መከበርን ስናስብ የመጀመሪያው የዓለም ጦርነት አካባቢ ሩሲያውያን ሴቶች ነበሩ። እኛ ሰላምና ዳቦ ነው የምንፈልገው ብለው ያስጀመሩት። ያው በዋናነት የሚታወቀው ኒውዮርክ ላይ ያለው በ1908 ላይ የተጀመረው ቢሆንም እሱ በተለይ ሴት ልጅ ሰርታ ወጥታ መግባት አለባት፣ የመምረጥም የመመረጥም መብት አለኝ የሚለውን ጥያቄ ያስነሱበት ቢሆንም ግን ከዛ በፊት በተለይ የመጀመሪያው የዓለም ጦርነት አካባቢ ላይ እኛ ሰላምና ዳቦ ነው የምንፈልገው የሚለውን ሐሳብ ማንሳታቸው በራሱ ሴቶች ብልሃተኛ ናቸው፣ ሰላም ፈላጊ ናቸው። እርቅ ባለበት ቦታ ሁሉ ሴቶችን በተለይ እንደውም ስንቂዎች ያስገርሙኛል። አስታራቂዎች ናቸው አይደለ? ብዙ ጊዜ በማህበረሰቡ የተሰጣቸው ቦታ አለና ሴት ወደ ማጀት ወንድ ወደ አደባባይ የሚባለው አሁን ቀርቷል። እኩል አደባባዩ ላይ ማለን ማጀቱ ላይ ማለን ወንዶችም ልክ እንደዛ ነው የሚገባ 50% ሴቶች 50% ወንዶች ናቸው ያሉን ነው የሚባለው። ስለዚህ እንደዚህ እኩል ኢኮኖሚው ላይ እኩል አስተዋጽኦ ማድረግ የሚችሉትን ሰዎች አንዱን ጾታ ብቻ የበለጠ ቦታ እንዲሰጠው አድርጎ የሀገርን ኢኮኖሚ ማሳደግ ይቻላል ብሎ ማመን ልክ ነው ብዬ አላስብም። ምክንያቱም ሴቶች ከወንዶች እኩል ድርሻ ይሰጣቸው፣ ወንዶች የሚሰሩትን ሁሉ ይሰራሉ፣ የሚሰሩ ሴቶች አሉ፣ ማይሰሩ ሴቶች አሉ። እንደየተፈጥሯችን እንደየመጣንበት አካባቢ እንዳስተዳደጋችን ማንነታችንም እንደሚለያየው ሁሉ የመሆን ያለ መሆን ጉዳይ እንዳለ ሆኖ ግን ሴቶች ቦታ ቢሰጣቸው በደንብ አድርገው ሰርተው የሀገር ኢኮኖሚ ላይ አስተዋጽኦ በደንብ ማድረግ ይችላሉ። እዚህ ላይ ምን ተሰርቷል ብለን ራሳችንንም እንድንጠይቅ መሆን ያለበት ይመስለኛል። ወንድ ልጅ ብቻ ሰርቶ መምጣት ሳይሆን አሁን ላይ ኑሮ እሳት ሆኗል። በቃ አንድ እንጀራ 35 ብርና 40 ብር ገዝተሽ በአንድ ሰው ብቻ አትገፊውም። ስለዚህ የሁለት ፀሐዩ ብቻ አይደለም ተጥደን ነው የምንለው። መንታክታክ ነው በቃ በሩ እና ይሄ ደግሞ ከሁለቱም ያማከለ ሲሆን ነው ሴቷም ወጥታ ሰርታ ስትገባ ወንዱም ደግሞ እንደዛው ሰርቶ ሲገባ የሁለቱም ገቢ እኩል ተጣጥሞ ካልሄደ ልጅ አስተምረሽ የራስሽን ሆድሽን ሞልተሽ የቤት ኪራይሽ ትራንስፖርት እነዚህን ሁሉ ብለሽ አንዱ እኮ የግጭቱ መንስኤም እኮ ይሄ ሊሆን ይችላል በቃና ይሄ ሁሉ የሚሆነው ደግሞ ሴት ልጅ ወጥታ ሰርታ እንድትገባ በቤተሰብም በባለቤቷም በልጆቿም ከባክሽን በርቺ መባል አለባት በየትኛውም አይነት የሥራ መስክ ላይ ቢሆን። ራሱ ተፈጥሮ ከሚፈትናት ነገሮች በተጨማሪ እንደ ማህበረሰብ እኛ ከሴቶች ምን ጠብቀው ነገር አለ ግን እኛ ለነሱስ ምን ሰተናቸዋል ብለን መለስ መጠየቅም አለብን ራሳችንን። ስለዚህ ልጅ አስተዳደጋችንን መፈተሽ ያለብን ይመስለኛል። ትምህርት ቤቶች አካባቢ የሚደረጉት ነገሮች በደንብ መታየት አለባቸው። ምንድነው የሚያስፈልገው፣ በቀጣይ ምን መደረግ አለበት፣ በተለይ ደግሞ አሁን ላለንበት ኢኮኖሚያዊ ሁኔታ የሴቶችን አስተዋጽኦ እንዴት መጨመር እንችላለን ብለን ወደ ተግባር መሄድ ያለብን ጊዜ ይመስለኛል። ስለዚህ ይሄንን አመት እንግዲህ እኛ እንደዚህ አንስተ ነው ጀምረናል። ስለዚህ በቀጣይ እንግዲህ የሆነ ነገር እንጠብቃለን ብዬ አስባለሁ። አሁን ያው ብዙ ቦታ እንደውም ትልልቅ ቦታዎች ውሳኔ የሚሰጥባቸው ቦታዎች የተለያዩ ሴቶች ያንን ቦታ ይዘው ውሳኔ ይሰጡ የተለያየ ቦታ እናያለን። ስለዚህ ሴት ልጅ ብቁ ነች፣ ምንም ጥያቄ የለው። እንዲያውም ወታ ራሱ ዳሆሚ አማዞንስ አሉ ለምሳሌ በታሪክ ውስጥ በእንግሊዝ። ስለዚህ ሴቶች ራሳቸው መምራት ይችላሉ፣ ራሳቸው ሊድ ማድረግ ይችላሉ፣ መምራት ይችላሉ። ስለዚህ ያለውን ኃላፊነት በጾታ ሳይሆን ጾታ ሳይታሰብ የሚችለው ብልህም ስለሆነች ሴት ብልህ ነች፣ አስተዋይ ነች፣
ስለዚህ እኛ ባላየነው መንገድ ታያላችሁ ብዬ አምናለሁ። በየመንገዳቸው የሚያጋጥማቸው እንቅፋት አለ። ያንን እንቅፋት ግን የሚሻገሩት ህልም ካላቸው ነገ ላይ የሚደርሱበትን ቦታ ይሄን ነገር እኔ ማድረግ እችላለሁኝ ሴትነቴ ወይም ደግሞ ዛሬ ላይ ይሄ ነገር ስለሌለኝ ነገሮች ስላልተስተካከሉልኝ ማድረግ አልችልም ይሄ ነገር እኔን ወደ ኋላ ያስቀረኛል የሚለው ነገር ሳይሆን ሰብሮ ለመውጣት መታገል ከዛ በኋላ ሁሉ ነገር ራሱ እየተከተለሽ ይመጣልና የሴቶች ቀን ስንል ማርች 8 ስንል እናታችን ልትሆን ይችላልች አባታችን ሊሆን ይችላል በትምህርት ቤት መምህራኖቻችን የአቻ ጓደኞቻችን ወደ ኋላ ሊያስቀር ነው አንቺ አትችይም ይሄ ነገር ላንቺ አይገባሽም የሚል ነገር የሚመጣ እንደገና ማበረታቻም ይኖራልና እነኚህን ሁሉ ነገሮች ሰብረን የምንወጣው በፊት በሰራ ነው ባጋጠሙን እንቅፋቶች ከምንወስዳቸው ትምህርቶች ነውና እንበርታ እንጠንክር ከምንደርስበት ህልም የሚጎትተን ነገር ሊኖር አይገባም አላማ ሊኖርን ይገባል የሚላስ አላማችን ከሚጎትተን ነገር በላይ መሆንም አለበት አዎ በደንብ ደስ ይላል ዋው በጣም ደስ ይላል በዚሁ አጋጣሚ እንኳን አደረሳችሁ እንኳን አብሮ አደረሰን ይሄንንም ፕሮግራም የምትከታተሉ እናቶች እህቶች ሚስቶች ሴቶች በአጠቃላይ እንኳን ለሴቶች ቀን በሰላም አደረሳችሁ ለማርች 8 እንኳን አደረሳችሁ እንላለን ስለዚህ አሁን እንግዲህ አንድ ማሽን መጥቷል ግጥም ይደረጋል ከዛ እንግዲህ የወር አበባን ዛሬ ልናየው ስሜቱን ልናየው ነው ትንሱ ከገባበት ሰዓት ጀምሮ ለምን እንደፈራ ገብቶኛልና ሊፈተን እንደሆነ ስለገባው ጭንቅላቱ በሙሉ ወደዛ ሄዷል ምን ያህል ከባድ እንደሆነ ማወቅ ያለባችሁ ይመስለኛል እንግዲህ ፔኑን በትንሱ በኩል ሰው ጋር ይደርሳል ብዬ አስባለሁ በትንሱ ባንተና በዘወትር በኩል ስለዚህ እንዴት ትሆን ይሆን እስቲኛ ለማየት አልጓጓሽም እኔ ጓጉቻለሁ እኔ ቁጭ ብድግ የሚሉ ይመስለኛል አይዞህ ትንሱ አትፍራ ፈራ እንዴ አይ ያው አላቆማ ስሜቱ አይ በዚህ ቀን እንኳን ተጋሩን ህመሙ ለዛም እኮ ለትንሽ ደቂቃ እኮ ነው ብዙ አይደለም እኮ ከቻልከው እኛ የእውነት እየኖርነው ነው እኮ ህይወታችን ለእናንተ በማሽን ለትንሽ ደቂቃ ነው እስቲ እንግዲህ ማሽኑ ምን እንደሚያደርግ አላውቅ እሺ አይተን እንመለሳለን እንዴት ይሆን ትንሱና ዘወትር ወደ ፕሮግራም በድጋሚ ተመልሰን መተናል በሰላም ተመልሰናል ብትለሻል በሰላም ተመልሱ አልቻልከው ትንሱ ታዝናናለህ እንደምንታመም በጣም ያማል እቺ እኮ በጣም የሩብ ግማሽ ናት እናንተ ታመመች በቃ ሩብም አይደለች በጣም ትንሽ ነው አይደለ አዎ ውስጡን ነው የሚያማው በቃ በዚህ ጋር ብቻ የሆነ ስሜት እስካሁን አለቀቀህም እንዴ ያበባሉ ራሳቸው ጉልበትህን ይዘሃል ወገብም አለ ተመልሰሃል ደህና ነህ አሁን ለመቀጠል እንችላለን እንዴ ነው ትንሱ አዎ እንግዲህ እንደውም ጎበዝ ነህ እስከመጨረሻው ቁጥር ማድረጉ ለመንገረመኝ ትንሱ ጎበዝ ብዙ ነገር አዲስ ነገር ለመሞከር ደፋር ነው ግን ይሄን የምትወጣው አልመሰለኝም እስከ 8 ቁጥር እንደምንም ላበላብ እስክትወድ ድረስ ማለት ነው የዘውትር ጩኸትና ለቅሶስ እሱ እንደውም ጠንከር ይላል ትንሽ አይ አንተ ነህ ጠንካራ እኔ እንዳየሁት ከሆነ ትንሱ ጠንካራ አይደለ አዎ ትንሱ በደንብ የዘውትር ቆዳው ፍራም ሚያማቸውንም እንደገና ደግሞ ብዙ ማማቸውንም ሴቶች በእናንተ ውስጥ አይቻለሁ ስለዚህ እንግዲህ ብዙ ወንዶች ደግሞ ይሄንን ስሜት ይጋሩታል በእናንተ ብለን እናስባለን ግን አሪፍ ነበር በጣም ጥሩ ሙከራ ነበር እንኳንም ተደረገ ያው ማየት ጥሩ ነው ስለዚህ መልካም ሴቶች ቀን ብለን ብናፈነዳስ እኔ ሳፈነዳ የመጀመሪያ ነው አረ መጀመሪያ ወደ እኔ ጋር እንዳትተኩሽ ወደዛ ከዛ እናፈነዳለን 1 2 ብቻ ነው ለዚህ ወይኔ ሉላ እንዲሁ ነች አፈንዱልኝ አልቻልኩ ግዴለሽ ሞክሪ ጉልበት ይፈልጋል ትንሽ አባቴ አራባክ እንት ይላል በኋላ ይጥጋላ ያስፈልጋል በጨረታ ላይ እኮ ዋናው ማፈንዳቱ ነው አይደል የሚፈልገው እሱ ደግሞ ሆኗል አታገለኝ አንቺ ስለዚህ አሁን ወደ ሽልማት ፕሮግራማችን እንግባ አይደል እስቲ እንሸልም ሰላም ጤና ይስጥልኝ ከኡድን ቤቤስ ነው ትንሳኤ ሉላዬ ምህረት ነን ከኡድን ቤቤስ እንኳን አደረሰሽ እንኳን አደረሰሽ ሉላዬ እንዴት ነሽ ምህረት ነች እንዴት ነሽ ደህና ነሽ ማን እንበል ከኡድን ቤቤስ ነው ደወልነው አይሰማም መሰለኝ ያለሽበት ቦታ ትግስት ይባላል ትግስት ከየት ነው
ከአራብሳ የባለፈው ሳምንት ጥያቄያችን መላሽ ሆነሽ የደወልንልሽ ምን ነበር መልሱ? እስቲ ያስታውሽን። መልሱ ሳምሰንግ ጋላክሲ S25 ጥበቤት ሄዳ ነበር ብለናቸው ነበር። ሳምሰንግ ጋላክሲ S25 እንኳን አደረሰሽ። ዛሬ የሴቶች ቀን ነው። እንኳን አብሮ አደረሰሽ። ስለዚህ ሽልማቱን እናወጣልሻለን። ምን ቢደርስሽ ደስ ይልሻል? ያው የሆነ ይሁን። ወይ አንቺ መልካም ሰው ነሽ። ጥሩ ነገር ነው የሚደርስሽ። መልካም እድል። መልካም እድል። 1 2 መልካም የሴቶች ቀን 3 ኧረ ባለሙያ ሙያ ላይ እንዴት ነሽ? አሪፍ ነኝ። ምንም አይደለም። ኧረ እባክሽ እንደው ይሄንን ስትሰራ ይጣፍጣል የሚባለው ምንድን ነው? እኔ ፍርፍር ለፍርፍሩ መስሪያ ምድጃ አያስፈልግም ታዲያ? አዎ ምድጃ ነው የደረሰሽ። አመሰግናለሁ በጣም። መተን ፍርፍሩን እንቀምሰዋለን። አንድ ቀን መተን ፍርፍርሽን እንቀምሳለን። ግድ ነው። መልካም ቀን፣ መልካም የሴቶች ቀን። እናመሰግናለን። ተሳትፎሽ ይቀጥል። እሺ እናመሰግናለን። እሺ ዛሬ እንግዲህ በሴቶች ቀን ደግሞ አንድ ጥያቄ ለሳምንት የሚመልስ ጥያቄ እናደርሳለን። አይ ተዘጋጅተሻል መሰለኝ። እኛ ድሩ ራሱ አዎ በጣም ጥያቄ ማድረስ ያለብን አይመስላችሁም? ረስታ ነው እኔ መጠየቅ ያለብኝ ያልኩኝ ዛሬ በሴቶች ቀን ያው መቼም ትንሷ ይሆን ወይ እኔ ወይ አንቺ ነው የምንሆነው። እኔ ደግሞ ሳምንት በቃ እኔ ራሷ በጣም ወድጄ ያየሁት ፕሮግራም ነበረ። ሉላዬ በውሏ ከአንዲት ሴት ጋር ውሏን አድርጋ ነበረ። እቺ ሴት ማናት? 7696 ላይ በውሎ ሉላ ከማገባለች። እንግዲህ ቀድሞ የሚመልሱ ሰዎች እስካሁን የመለሰም ሊኖር ይችላል። ምን ይሸለማል? እስቲ ድጋሚ ያወጣላችሁ የሚቀጥለው ሳምንት ለመገመት ምን አዎ በከባዱ ነው ማለት ከጓዳ አልወጣም። ዛሬ ጓዳ ነው። ምድጃ ማይክሮዌቭ ሙያ ለጎበዝ ነን መሰለኝ። አዎ አይ ያመስላል። ተመስላል እንጀራ ከጋገረ እንግዲህ ደህና ነኝ። ብቻ ነው የጠላው ሰዓት ስትከራ አታደርሱት እንጂ ኤኒቲንግ ይችላል። መቀቀል እሱን አትበሉ እንጂ ሌላ ነገር ሌላ ችግር አይ ተወጥተዋል እኮ ልጆቹ እኮ አድርገዋል። እንደውም ትያለ ያሳልፈውን እያስታወሰኝ እውነት ነው። ተንገሽግሿል ማለት ነው። አይዞ እናንተን ያዝናናሉ ያስተምራሉ ብለን ያሰብናቸውን የተለያዩ ፕሮግራሞች ወደ እናንተ ያደረስን አሁንም አብረን ቆይታ እናደርጋለን ማለት ነው አይደለም እንዴ? እውነት ነው በሚገባ። እኔ እኮ ፈገግ እንዳልኩ ወደ ፕሮግራሞቹ ለማለፍ ስለዚህ እንጀምር። መልካም ቆይታ። መልካም ጊዜ